መጽሐፈ መዝሙር መዝሙር 89 መዝሙርና ለእግዚአብሔር ታማኝነት የቀረበ ጸሎት። የእስራኤላዊው የኤታን ትምህርት። ስለ እግዚአብሔር ምሕረት ለዘላለም እዘምራለሁ፣ በአፌም ታማኝነትህን ከትውልድ እስከ ትውልድ እገልጻለሁ። ምሕረትህን ለዘላለም እንደምትመሰርት ታማኝነትህንም በሰማይ እንደምታጸና እናገራለሁ። አንተም እንዲህ ብለሃል፣ ከመረጡት ጋር ኪዳን ገብቻለሁ፣ ለባሪያዬ ለዳዊት ምያለሁ። ዘርህን ለዘላለም እተክላለሁ፣ ዙፋንህንም ከትውልድ እስከ ትውልድ አጸናለሁ። እግዚአብሔር ሆይ ሰማያት ድንቅ ሥራህን ታማኝነትህንም በቅዱሳን ጉባኤ መካከል ያወድሳሉ። በላይ በሰማያት ከእግዚአብሔር ጋር ማን ሊስተካከል ይችላል? ከሰማያውያን ፍጥረታትስ መካከል ማን እግዚአብሔርን ይመስለዋል? እግዚአብሔር በቅዱሳን ጉባኤ መካከል በጣም የሚፈራ በዙሪያውም ካሉት ሁሉ በላይ እጅግ የሚከበር ነው። የሰራዊት አምላክ እግዚአብሔር ሆይ እንዳንተ ያለ ማን ነው? እግዚአብሔር ሆይ አንተ ኃያል ነህ፣ ታማኝነትህም ከቦሃል። የባህርን ቁጣ ትቆጣጠራለህ፣ ሞገዱም ሲነሳ ጸጥ ታደርገዋለህ። አንተ ረዓብን የተሰየፈ ያህል አደቀቀው፣ በብርቱ ክንድህም ጠላቶችን በተንሃቸው። ሰማያት ያንተ ናቸው፣ ምድርም ያንተ ናት። ዓለምንና በውስጡ ያለውን ሁሉ አንተ መሰረትህ። ሰሜንና ደቡብን የፈጠርህ አንተ ነህ። ታቦርና አርሞንኤም በስምህ ሐሴት ያደርጋሉ። አንተ ክንደ ብርቱ ነህ፣ እጅህ ኃያል ናት፣ ቀኝ እጅህም ከፍ ከፍ ያለች ናት። ጽድቅና ፍትህ የዙፋን መሠረቶች ናቸው። ምሕረትና ታማኝነት በፊት ይሄዳሉ። እግዚአብሔር ሆይ እልልታን የሚያውቅ በፊትህም ብርሃን የሚሄድ ሕዝብ ምስጉን ነው። ቀኑን ሙሉ በስምህ ደስ ይላቸዋል፣ በጽድቅህም ሐሴት ያደርጋሉ። አንተ የብርታታቸው ክብር ነህና በሞገስህም ቀንዳችንን ከፍ ከፍ አደረግ። ጋሻችን የእግዚአብሔር ነውና ንጉሣችንም የራሱ የእስራኤል ቅዱስ ነው። በዚያን ጊዜ በራእይ ተናገርህ፣ ታማኝ ሕዝብህንም እንዲህ አልህ። ኃያሉን ሰው ሥልጣን አጎናጸፉት፣ ከሕዝብ መካከል የተመረጠውንም ከፍ ከፍ አደረጉት። ባሪያዬን ዳዊትን አገኘሁት፣ በተቀደሰው ዘይቴም ቀባሁት። እጄ ይደግፈዋል፣ ክንዴም ያበረታዋል። በጠላት አይበለጥም፣ ክፉ ሰውም አይበግረውም። ባላንጣዎቹን በፊቱ አደቃቸዋለሁ፣ ጠላቶቹንም እቀጠቅጣለሁ። ታማኝነቴና ምሕረቴ ከእርሱ ጋር ይሆናል፣ በስሜም ቀንዱ ከፍ ከፍ ይላል። እጁን በባሕር ላይ ቀኝ እጁንም በወንዞች ላይ አኖራለሁ። እርሱም አንተ አባቴ ነህ፣ አምላኬና መዳኛ ዓለቴም ነህ ብሎ ይጠራኛል። እኔም ደግሞ በኩር ያደርገዋለሁ፣ ከምድር ነገሥታትም በላይ ከፍ ይላል። ምሕረቴንም ለዘላለም ለእርሱ እጠብቃለሁ፣ ከእርሱ ጋር የገባሁት ኪዳንም ጸንቶ ይኖራል። የዘር ሐረጉን ለዘላለም ዙፋኑንም በሰማያት ዕድሜ ልክ አጸናለሁ። ልጆቹ ሕጌን ቢተዉ ደንቤን ባይጠብቁ ሥርዓቴን ቢጥሱ ትእዛዜንም ባያከብሩ ኃጢአታቸውን በበትር በደላቸውን በጅራፍ እቀጣለሁ። ምሕረቴን ግን ከእርሱ አላርቅም፣ ታማኝነቴንም አላጓድልበትም። ኪዳኔን አላፈርስም፣ ከአፌ የወጣውንም አላጥፍም። አንድ ጊዜ በቅድስናዬ ምያለሁና ዳዊትን አልዋሸውም። የዘር ሐረጉ ለዘላለም ዙፋኑም በፊቴ እንደ ፀሐይ ጸንቶ ይኖራል። በሰማይ ታማኝ ምስክር ሆና እንደምትኖረው እንደ ጨረቃ እርሱ ለዘላለም ይመሰረታል። አሁን ግን ናቅኸው ጣልኸውም፣ የቀባውን እጅግ ተቆጣው። ከባሪያ ጋር የገባውን ኪዳን አፈረስ። የክብር ዘውዱን ትቢያ ላይ ጥለህ አቃለልኸው። ቅጥሩን ሁሉ አፈራርሰህ ምሽጉንም ደመሰስህ። ኃላፊ አግዳሚው ሁሉ ዘረፈው፣ ለጎረቤቶቹ መዘባበቻ ሆነ። የጠላቶቹን ቀኝ እጅ ከፍ ከፍ አደረግ፣ ባላንጣዎቹን ሁሉ ደስ አላቸው። የሰይፉን ስለት አጠፍህ፣ በጦርነትም ጊዜ አልረዳኸውም። ግርማዊነቱን አጠፋህበት፣ ዙፋኑንም ከአፈር ደባለቅኸው። የወጣትነት ዘመኑን አሳጠርኸው፣ እፍረትንም አከናነብኸው። እግዚአብሔር ሆይ ይህ እስከ መቼ ይሆናል? ራስህንስ ለዘላለም ትሰውራለህን? ቁጣህስ እንደ እሳት የሚነደው እስከ መቼ ነው? ዘመኔ ምን ያህል አጭር እንደሆነች አስብ። የሰውን ልጆች እንዲያው ለከንቱ ፈጠርሃቸው። ሞትን ሳይ ሕያው ሆኖ የሚቀር ሰው አለን?
ራሱን ከሲኦል እጅ ማዳን የሚችል ማን ነው? ጌታ ሆይ ለዳዊት በታማኝነትህ የማልክለት የቀድሞ ምሕረት የት አለ? ጌታ ሆይ ባሪያህ እንዴት እንደተፌዘበት የብዙ ሰዎችንም ነቀፋ እንደታቀፉ አስብ። እግዚአብሔር ሆይ ጠላቶቼ የተሳለቁበትን የቀባኸውን ሰው እርምጃ የነቀፉበትን ሁኔታ አስብ። እግዚአብሔር ለዘላለም ይባረክ። አሜን አሜን።